ሰላም ጤና ይስጥልኝ የተከበራችሁ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቪዲዮ የሶሻል አንትሮፖሎጂ ፍሬሽማን ኮርስ ቱቶሪያል ተሰርቶ ለእናንተ የምናቀርብበት ቻናል ነው። የዛሬው ቪዲዮአችን ከባለፈ ከፓርት 1 የቀጠለ ቻፕተር 4 ፓርት 2 ነው። በባለፈ ቪዲዮአችን እስከ ሄልዝ ኢምፓክትስ ኦፍ ፊሜል ጄኒታል ከቲንግ እስከሚለው ድረስ አይተናል። ዛሬ ደግሞ ከዚህ በኋላ ያለው እናያለን ማለት ነው። ሾርት ተርም ኤንድ ሎንግ ተርም ኢምፕሊኬሽን ወይም ደግሞ የአጭር ጊዜና ረጅም ጊዜ ተጽዕኖዎች ይኖራል ፊሜል ጄኒታል ከቲንግ በሴቶች ጤና ላይ የአጭር ጊዜና የረጅም ተጽዕኖዎች ወይም ደግሞ ጉዳቶች አሉት። እነዚህ ምንድናቸው ብለን ስናይ ሴቨር ቢልዲንግ ኢንፌክሽን ፔን ዱሪንግ ሴክሹዋል ኢንተርኮርስ ዴሊቨሪ ኤንድ ኮምፕሊኬሽን ኤንድ ፊስቱላ ዘ ኢምፓክት ኦልሶ ኢንክሉዲንግ ሳይኮሎጂካል ትራውማ እነዚህ የረጅም ጊዜና የአጭር ጊዜ ተጽዕኖዎች ናቸው። ማንም ያመጣቸው ማለት ነው ፊሜል ጄኒታል ከቲንግ ማለት ነው። እንደውም ዛሬ የምናየው ፋክተርስ ዛት ኢንከሬጅ ፊሜል ጄኒታል ከቲንግ ፊሜል ጄኒታል ከቲንግን የሚያበረታቱ ነገሮች ምንድናቸው የሚለው እናያለን ማለት ነው። The prevalence of FGC has been declined in Ethiopia. የፊሜል ጄኒታል ከቲንግ ስርጭት እንደ ሀገራችን እየቀነሰ ይገኛል። ቢሆንም ግን however it is still practiced in most of the regions in the country. ቢሆንም እስካሁን ድረስ በተለያዩ የኢትዮጵያ ክፍሎች ላይ እየተተገበረ ይገኛል ማለት ነው። Why do people practice female genital cutting ስንል ለምንድነው ሰዎች ይሄንን ፊሜል ጄኒታል ከቲንግ የሚተገብሩት ብለን ስናይ የተለያዩ ምክንያቶች አሉ ወይም ደግሞ ሪዝኖች አሏቸው። የተወሰኑ ሪዝኖች አሉ ይሄን ነገር እንዲተገብሩ የሚያደርጓቸው ማለት ነው። እና እነዛ ሪዝኖች ምንድናቸው? ፕራክቲሱን እንዲፈጽሙ ፕራክቲሱን እንዲያደርጉት እንዲተገብሩት ከሚገፋፉ ምክንያቶች መካከል ሁለቶቹን እናያለን ማለት ነው። እነዚህ ምንድናቸው ስንል people consider it as an integral part of their culture. አንደኛ ፊሜል ጄኒታል ከቲንግን እንደ ባህላቸው ወይም ደግሞ ከባህላቸው እንደ አንዱ አካል አድርገው ስለሚወስዱት በዚህ ምክንያት ፊሜል ጄኒታል ከቲንግን ይተገብራሉ ማለት ነው። ሁለተኛው ደግሞ people believe that the practice has some benefits. እንዲሁም ደግሞ ማህበረሰቡ ፊሜል ጄኒታል ከቲንግን የተለያዩ ጥቅሞችን ይዞ ይመጣል ብለው ስለሚያምኑ በእነዚህ በሁለት ምክንያቶች ፊሜል ጄኒታል ከቲንግን ይተገብራሉ ማለት ነው። Okay. The following are some of the beliefs related to the practice. እነዚህ ደግሞ ከማህበረሰቡ የሚያምንባቸው ነገሮች ጥቂት ነገሮች ማህበረሰቡ የሚያምንባቸው ከፊሜል ጄኒታል ከቲንግ ጋር የተያያዙ ነገሮች ናቸው። እነዚህ ምንድናቸው ብለን ስናይ አንደኛው ፊሜል ጄኒታል ከቲንግ is considered as a process of purifying girls. ምን ብለው ያምናሉ ማለት ነው? የሴት ልጅ ግርዛት ሴቷን ንጹህ የማድረግ ሂደት ነው ብለው ያምናሉ። In some cultures, uncircumcised girls or women are considered as impure. በተለያዩ ወይም ደግሞ በአንዳንድ ባህል uncircumcised girl የሆነች ሴት ወይም ደግሞ ግርዛት ያልፈጸመች ሴት እንደ ንጹህ እንዳልሆነች ተደርጎ ይቆጠራል ማለት ነው። According to local belief, marriage to uncircumcised girls would bring misfortunes such as illness, infertility and conflict. uncircumcised girl የሆነ ጋብቻ መፈጸም ወይም ደግሞ ማግባት የተለያዩ መጥፎ እድሎችን ይዛ ትመጣለች ብለው ያምናሉ። እነዚህ መጥፎ እድሎች ምንድናቸው ካልነ illness በሽታዎች፣ ኢንፈርቲሊቲ ማንነት እንዲሁም ደግሞ የተለያዩ ኮንፍሊክት ወይም የተለያዩ አመጾችን ይዛ ትመጣለች ተብሎ ይታሰባል ማለት ነው። Girls must be circumcised to be clean and ready for marriage.
በዚህ ምክንያት ሴቶች ምን መሆን አለባቸው? የግድ ምን ማድረግ አለባቸው? ሰርከምስድ መሆን አለባቸው። ንጹህና ለጋብቻ ዝግጁ ለመሆን ማለት ነው። ሁለተኛው ደግሞ uncircumcised girls would be disobedient or non-compliant, powerful and ill-mannered. ያ ማለት ምንድነው? እንደዚህ uncircumcised girls ምን ይሆናሉ ማለት ነው? ታዛዥ አይሆኑም። እንዲሁም ደግሞ ኃይለኛ ናቸው፣ እንደ ባለጌም ይቆጠራሉ ማለት ነው። In some parts of Ethiopia, people believe that uncircumcised girls tend to destroy household utensils. በጥቂት የኢትዮጵያ ክፍሎች ማህበረሰቡ uncircumcised girl የተለያዩ የቤት እቃዎችን ታጠፋለች ብለውም ያምናሉ ማለት ነው። There is a widely held belief that uncircumcised girls are promiscuous or immoral. እንዲሁም ደግሞ በማህበረሰቡ ዘንድ የተለያዩ ሰፋ ያሉ እምነቶች አሉ። uncircumcised girl ግብረ ገብነት ይጎላታል ብለው ያስባሉ። ይህም ደግሞ የሚሆንበት ምክንያት because they have high sexual drive ወይም ደግሞ እንደዚህ ኢሞራል ናት ብለው የሚያስቡበት በአብዛኛው ከፍተኛ የሆነ ሴክሹዋል ድራይቭ ወይም ደግሞ ቴንሽን ስለሚኖር ነው ማለት ነው። የፍላጎት የውስጥ ፍላጎት አላት ማለት ነው። Some people believe that marriage to uncircumcised girls would not be stable and long lasting. እዚህ ጋር ከuncircumcised girls ጋር ጋብቻ መፈጸም ሰላም አያስገኝም ወይም ደግሞ ለረጅም ጊዜ አይቆይም ነው የሚሉት። እንደዛ አይነት የተለያዩ እምነቶች ስላሉ በዚህ ምክንያት ፊሜል ጀንታል ከቲንግ እንዲካሄድ ወይም ደግሞ ፕራክቲስ እንዲደረግ ይሆናል ማለት ነው። አራተኛውን ስናይ ፊሜል ጀንታል ከቲንግ is also considered as a means of preserving girls' virginity, which considered as precondition for marriage in some cultures. እንደዚሁም ደግሞ እንደዚሁ የሴቷን ድንግልና መጠበቂያ መንገድ ነው ብለው ያምናሉ። ከጋብቻ በፊት some cultures for marriage in some cultures precondition እንደ ቅድመ ሁኔታ ለጋብቻ እንደ ቅድመ ሁኔታ ይታያል ማለት ነው። Female genital cutting is sustainable and enforced by social expectations.